ሰላም የተወደዳችሁ የቃለ ሕይወት የዩቲዩብ ቻናል ተከታታዮች እንደምሰነበታችሁ። ዛሬ በነገው ዕለት ስለምንጀምረው ስለ ነቢያት ጾም ወይም የገና ጾም አጭር ማብራሪያ ይዘንላችሁ ቀርበናል። ከዝግጅቱ ጋር ጥሩ ቆይታ እንዲኖራችሁ እየተመኘው አብራችሁ እንድትቆዩ ጋብዛለሁ። ጾመ ነቢያት ወይም የገና ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ጾመ ነቢያት የተባለበት ምክንያት ነቢያት ስለጾሙት ነው። ነቢያት የጾሙት ስለምንድን ነው ቢሉ ለአዳም የተሰጠውን 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ አድንሃለሁ የሚለውን የተስፋ ቃል በማሰብ ከሰማየ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ በሞቱም ሞት የተፈረደበትን የሰው ልጅ ነፃ ያወጣዋል ብለው ነው። ይህንንም ጾም የትኞቹ ነቢያት ናቸው የጾሙት ብለን ብንጠይቅ ሊቀ ነቢያት ሙሴ ለ40 ቀን ጾሟል። ነቢዩ ኤልያስም ለ40 ቀን ጾሟል። በተጨማሪም በተለያየ ዘመን የነበሩት ነቢዩ ዕዝራ፣ ነቢዩ ነህምያ፣ ነቢዩ ዳንኤል እንዲሁም ክቡር ዳዊት ጾመዋል። ነቢያት ይወርዳል ይወለዳል ብለው ከጾሙ እኛ እርሱ ወርዶ ተወልዶ ተሰቅሎ ካዳንም በኋላ ያለን የአዲስ ኪዳን ክርስቲያኖች ስለምን የነቢያትን ጾም እንጾማለን ብለን ብንጠይቅ እኛ የነቢያትን ጾም የምንጾመው እንደቀደሙት ነቢያት ይወርዳል ይወለዳል እያሉ ሳይሆን የቀደሙት ነቢያት ይወርዳል ይወለዳል እያሉ የጾሙትን በማሰብ በመጾማችን ድህነተ ሥጋ፣ ድህነተ ነፍስ፣ በረከተ ሥጋ፣ በረከተ ነፍስ እንድናገኝበት ነው። ጾመ ነቢያት ወይም የገና ጾም ከህዳር 15 ጀምሮ እስከ ታኅሳስ 28 ቀን ለ44 ቀናት ይጾማል። ከነዚህም መካከል 40 ቀን ጾመ ነቢያት፣ 3 ቀን ጾመ አብርሃም ሶርያዊ ሲሆኑ የቀረው 1 ቀን ደግሞ የገሃድ ጾም ነው። ውድ ክርስቲያኖች ከዚህ ላይ አንድ ልናስተውለው የሚገባ ነገር ቢኖር ጾመ ነቢያትን ከህዳር 15 ጀምሮ ሳይጾሙ የልደትን ዋዜማ ብቻ መጾም የቤተ ክርስቲያን ሥርዓት እንዳልሆነ ልብ ልንል ይገባል። በመጨረሻም ስለ ጾመ ነቢያት የተለያዩ የስም ስያሜዎች አጠር ያለ ማብራሪያ ሰጥቼ ፕሮግራሜን እጨርሳለሁ። እግዚአብሔር ወልድ ኢየሱስ ክርስቶስ ዓለምን ለማዳን ሲል የሰውን ሥጋ ስለመልበሱ፣ ወደ ግብፅ ስለመሰደዱ፣ በባሕረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ፣ ለሰው ልጆች ድህነት ልዩ ልዩ መከራን ስለመቀበሉ፣ ስለመሰቀሉ፣ ስለሞቱ፣ ትንሣኤው፣ ዕርገቱና ዳግም ምጽአቱ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው ትንቢት ተናግረዋል። ኃይልህን አንሳ፣ እጅህን ላክ እያሉ በጾም በጸሎት ተወስነው አምላክ ሰው የሚሆንበትን ጊዜ በቀናት በሳምንታት በወራትና በዓመታት እያሰሉ ሲጠባበቁ ቆይተዋል። ይህ ጾም የነቢያት ጾም ወይም የገና ጾም ከመባል ውጭ ሌሎች ስያሜዎች እንዳሉት ማወቁ ተገቢ ነውና ወደዛው እናልፋለን። አንደኛ የጾመ ነቢያት ወይም የነቢያት ጾም መጀመሪያ እንደጠቀስነው የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት ወይም የነቢያት ጾም እየተባለ ይጠራል። ሁለተኛ አዳም የተነገረው የድህነት ተስፋ ስለተፈጸመበትም ጾመ አዳም ወይም የአዳም ጾም ይባላል። ሶስተኛ ስለ እግዚአብሔር ሰው መሆን በስፋት ትምህርት ወንጌል የሚሰጥበት ወቅት በመሆኑ ጾመ ስብከት ወይም የስብከት ጾም ይባላል። አራተኛ የጾሙ መጨረሻ ወይም መፍቻ በዓለ ልደት በመሆኑ ደግሞ ጾመ ልደት ወይም የልደት ጾም በመባልም ይታወቃል። አምስተኛ ቅዱሳን ሐዋርያት በዓለ ትንሣኤን አብይ ጾምን ጾመን እናከብረዋለን፣ በዓለ ልደትንስ ምን አድርገን እናከብረዋለን በማለት ነቢያት የጾሙትን ከልደተ ክርስቶስ በፊት ያለውን ጾም ጾመዋልና ጾመ ሐዋርያትም እየተባለ ይጠራል። ስድስተኛ በተመሳሳይ መልኩ ይህ ጾም ጾመ ፊልጶስ ወይም የፊልጶስ ጾም ተብሎም ይጠራል። ይህ የሆነውም ሐዋርያው ፊልጶስ
በአፍራቅያና አውራጃዋ ሁሉ እየተዘዋወረ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ታምራትን በማድረግ ብዙዎችን ወደ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍራቅያ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱ ሥጋውን ሊቀብሩ ሲሉም ስለተሰወረባቸው የሐዋርያውን ሥጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔር ልመናቸው ተቀብሎ በሦስተኛው ቀን መልሶላቸው ሥጋውን ወይም አስከሬኑን በክብር አሳርፈውታል። ደቀ መዛሙርቱ የሐዋርያውን ሥጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋል። ስለዚህም ጾመ ነቢያት፣ ጾመ ፊልጶስም እየተባለ ይጠራል። የመጨረሻውን ስያሜ ስንመለከት ደግሞ ከዚህ ሁሉ ጋርም ወልደ አምላክ ክርስቶስን በግብረ መንፈስ ቅዱስ እንደምትጸንሰው እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ እወልደዋለሁ በማለት ጌታችን ከመውለዷ አስቀድማ ጾመዋለችና ጾመ ማርያም በመባልም ይታወቃል። ውድ የዚህ የቃለ ሕይወት የዩቲዩብ ቻናል ቤተሰቦች በነገው ዕለት የምንቀበለው ይህ ጾም የበረከት እንዲሁም ከስጋና ከነፍስ ደዌ የምንፈወስበት እንዲሁም አብረን በመሆን በዚህ ቻናል እንደተለመደው ቁም ነገሮችን እየተለዋወጥን ስለ ጾሙ አንዳንድ ትምህርቶችን አብረን እየቀሰምን የበረከት እንዲሆንልን እጅግ ትልቅ ምኞቴ ነው። ወስብሐት ለእግዚአብሔር። ለሁላችሁም መልካም ምሽት። ደህና ሁኑ።